በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን እስከ ሞት ባፈቀረን በእናታችን በቅድስት ድንግል ማርያም ልጅ በአማኑኤል ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እንኳን ለጻድቁ አባታችን ለቅዱስ ቂርቆስ ኢየሉጣ እና እናቱ መታሰቢያ በሰላም በጤና ደረሰን። እግዚአብሔር ቢወድ ቢረዳ የመልክዓ ቅዱስ ቂርቆስን አቀርብላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቤተሰብ ሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም ዩቲዩቡ ሼር እንዲያደርግልን ላይክ እያደረጋችሁ ይሄንን ቃል ሰዎች ይመገቡበት ይድኑበትና ይፈወሱበት ዘንድ ደግሞ ለዓለም ሁሉ ሸር በማድረግ የቅዱስ ቂርቆስ ወኢየሉጣ በረከት በእናንተም ላይ በዘመናችሁ ሁሉ ይቀድምላችሁ ዘንድ ወዳጅነታችሁን ታመሳክሩ ዘንድ ሁላችሁንም በትህትና እንጠይቃችኋለን። ብርሃናዊው ፀሐይ ብርሃኑን እስኪያጨልም ድረስ መከራን የተቀበልክ ክርስቶስ ሆይ በመስቀል የፈሰሰ ደምህን ቀለም አድርገ የመንፈሳዊ ቂርቆስን ዜናውን መጽሐፉን የመልኩን ሰላምታ በልባችን ሰሌዳ ላይ ጻፍልን። ሰላም ለዝክረ ስምከ ሕፃን ቂርቆስ ሆይ ትርጉሙ የጣፋጭ እፍራን አበባ ለተባለ ለስምህ መታሰቢያ ሰላምታ ይገባል። በሰማያዊ ሥልጣን ነግሶ የሚኖር ይህን ስምህን በቦታ ሁሉ አንደበቴ በጠራው ጊዜ ሞት ይደንግጥ ሰይጣንም ይሸሽ። ሰላም ለስዕርተ ርእስከ በራስ ላይ ለበቀሉና ላደጉ ለራስ ጸጉሮችህ ሰላምታ ይገባል። ቅዱስ ቂርቆስ ሆይ የሁሉ ጌታ የክርስቶስ የበረከቱ ሀብት የቅዱስ መስቀሉንም ሞገስ ለዘላለሙ ከአንተ ጋር ይሁን በለኝ። ሰላም ለርእስከ መላ ፊትህ በደም እስኪታለል ድረስ ከነቆዳው ለተላጨ ጸጉርህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ነፍሴ ከሥጋዬ ተለይታ በምትወጣ ጊዜ ከሰማይ ወደ እኔ ስትመጣ የራስህን ዘውድ በራሴ ላይ አኑር። ሰላም ለገጽከ ከፀሐይና ከጨረቃ ብርሃን 7 እጅ ለሚያበራ ፊትህ ሰላምታ ይገባል። ለዘላለም ደስ ብሎ የምትኖር ሕፃን ቂርቆስ ሆይ ኖህን መርከቡ ከጥፋት ውሃ እንዳዳነችው ጸሎትህ ከለቅሶና ከዋይታ ታድነን። ሰላም ለቀራነብቲከ ከላይ በታች ላሉ 4ቱ ሽፋሽፍቶችህ ሰላም እላለሁ። የክርስቶስን ሕማሙንና ሞቱን የተናገርክ ሕፃን ቂርቆስ ሆይ ሁሉ ለቤቱ ተግቶ ያስባልና አቤቱ በከንቱ እንዳታጠፋኝ ቤተ መቅደስህን ለመጠበቅም ትጋ። ሰላም ለአዕይንቲከ በመማለል ወደ ላይ ተሰቅለው የብረት ችንካሩን ነበልባሉን አይተው ላልደነገጡ ዓይኖችህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ጽድቁንና ጽድቁ የበዛ ይቅርታውን እንዲሰጠኝ በፍጹም ልብህ የታመንህበት አምላክህን
ዘወትር ለእኔና ለዚህ ለተሰበሰብነው ሕዝበ ክርስቲያን ለምንልን። ሰላም ለአዛኒከ ያለ ፍርሃትና ያለ ማፍገምገም የሁለት ችንካሮችን ሕማም ለተቀበሉ ጆሮችህ ሰላምታ ይገባል። የድንግል ማርያም ታማኝ የመንፈስ ቅዱስ ወዳጅ ቂርቆስ ሆይ አገልጋይ ከበደል ውድቀት በተንሣኤ እስክነሳ ድረስ 3 ሱባኤ ጸልይልኝ። ሰላም ለመላቲሂከ አካላዊ መኮንን እጅ ብዙ ጊዜ መጻሕፍትን ለተቀበሉ ጉንጮችህ ሰላምታ ይገባል። ቂርቆስ ሆይ ሰይጣንን የሚያሸሽ ሞትንም የሚያስደነግጥ የአብና የወልድ የመንፈስ ቅዱስንም ስሞች በግንባሬ ላይ ጻፍልኝ፣ ምልክትም አድርግልኝ። ሰላም ለአእናፊከ የአመፃ ማኅበሮች እጃቸውን ዘርግተው ስናፍጭና ጨው በውስጣቸው ለጨመሩባቸው አፍንጫዎችህ ሰላምታ ይገባል። ሸንጋይ የሥጋ ሹምን ያሸነፍክ ሕፃን ቂርቆስ ሆይ የፈሰሰ ደምህን የተቸነከረ አካልህን አይቶ እግዚአብሔር ገነትን ከፈተልህ። ሰላም ለከናፍሪከ እንደ መላእክት ምስጋናን የሚናገሩ ደስ ለተሰኙ ከንፈሮች ሰላምታ ሰላም እላለሁ። የእስጢፋኖስ ወገን የሰማዕቱ ሚናስ ባልንጀራ ቂርቆስ ሆይ ነበልባል ጸሎት እሳት ልመናህም የኀጢአታችን እሾህ ሁልጊዜ ያቃጥልልን። ሰላም ለአፉከ ጥበብና አንደበትን ከፈጣሪ መንፈስ ቅዱስ ለተቀበለ አፍህ ሰላምታ ይገባል። አይላፍ ከሃዲዎች ያሸነፍክ ሶምሶን ቂርቆስ ሆይ በሕሊናችን ማሳ በቅሎ ያደገ ስንፍናን በሥልጣንህና በትእዛዝህ ማጭድ ቁረጥልን። ሰላም ለአስናኒከ በመድኃኒተኛ እጅ ከግንዱ ለተቈረጠ ምላስህ ሰላምታ ይገባል። የጋኑ ነጎድጓድ ያላስፈራህ ቅዱስ ቂርቆስ ሆይ አብርሃም ይስሐቅ ልጁን እንደባረከው አንድነታችንን ዛሬ ሁላችንን በማኅበረ ሥላሴን ማኅበረ ቅዱሳን ዝክርን ባርከን። ሰላም ለልሳንከ ከአፈር ተፈትኖ እንደወጣ የጠራ ብር ከነውር ለነጻ ቃልህ ሰላምታ ይገባል። የጥበበኞች ጥበበኛ ከአዋቂዎችም ይልቅ አዋቂ ሆንክ ቂርቆስ ሆይ ከሰማዕተ እስጢፋኖስና ከተወደደ ሚናስ ጋር በባሕር የታነጸች መቅደስህንም አስጎብኘን። ሰላም ለቃልከ እንደ ብረትና የይቅርታ ነፋስ መዓዛው ለሚያለመልም እስትንፋስ ሰላምታ ይገባል። የምሥራች ነጋሪ ቅዱስ ወንጌልንም ያስተማርክ ሕፃን ቂርቆስ ሆይ በድንግል ማርያም ልጅ መስቀል ይሰማህ በሚል በንጉሥ ዳዊት ቃል እኔንና የተሰበሰብነውን ባርከን። ሰላም ለጉርኤከ የሁሉን ልመና ሰምተ የምትራዳ ቅዱስ ቂርቆስ ሆይ ለጉሮሮህ ሰላምታ ይገባል። ከገዳይ ከግፈኛው ሰው ያድነን ዘንድ በምትጠቅም ጸሎትህ የሚያይ እርሱ ግን የማይታይ እግዚአብሔር ዘወትር ለምንልን። ሰላም ለክሳድከ በእሳታዊ ሰይፍ አንደበት አጎንብሶ ለተቈረጠ አንገትህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ከዝንጉ እስክንድሮስ ከከሃዲዎች ጭፍራዎችም ዘንድ በየጊዜው ያገኘህን መከራና ችግር
ስንቱን እንናገራለን። ሰላም ለመትከፍትከ የፈጣሪ ወልደ ማርያምን ቀንበር መስቀልን ለተሸከመ ትከሻህ ሰላም እላለሁ። ቂርቆስ ሆይ ደስ ያለው የምስራች ነጋሪ መልአክ ገብርኤል ከአንተ ጋር ነው። ሰላም ለዘባንከ ክርስቶስ በሦስት ሰዓት እንደተቀበለ ብዙ ግርፋት ለተቀበለ ጀርባ ሰላምታ ይገባል። ቂርቆስ ሆይ የ3 ዓመት ልጅ ስትሆን ጽኑን ድብደባ እንደምን ቻልከው? የሚባላው እሳትስ እንደምን አላስፈራህም? ሰላም ለእንግዳአከ መጽሐፍ እንደሚያመሰግነው እንደ ዕዝራ ልቦና ለከበደው ደረትህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ከእናትህ ጋር በአንድነት እቶኑን እንደ ጫማ የረገጥከው እሳቱን እንደ ውሃ ያቀዘቀስከው እንዳንተ ያለ አረከቶ ማን ነው? ሰላም ለሕፅንከ የሊቀ ክርስቶስ የሰላሙና የጽድቁ ማኅበሮች በላዩ ለተቀመጡበት ጭንህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ቀድሞ የኤፍሬም ልጆች እንደተገለበጡ በትእዛዝ ቃል በየጠዋቱ ይገልበጡ፣ ባላጋራዎችም እንዲሁ ይውደቁ። ሰላም ለአዕዳዊከ በስቃይና በድካም ሰንሰለት ለቆሰሉና ለደከሙ እጆችህ ሰላምታ ይገባል። የሰማይ ንጉሥ የክርስቶስ ወታደር ኃያሉ ቂርቆስ ሆይ ስሟ የጣፈጠ የብሩክት ማርያም በረከቷንና ሰላሟን እንድንቀበልም እርዳን። ሰላም ለመዛርኢከ ከዓለት ለጸኑ ወርቾችህ የምስክርነት ደምን ለተረጨ ክንድህ ሰላምታ ይገባል። ቂርቆስ ሆይ ይቅር በለው ብለህ የሚራራ እግዚአብሔርን ስለ እኔና ስለዚህ ስለተሰበሰብነው ማልድልን። ሰላም ለእመትከ የእግዚአብሔርን ፍቅር ለያዙና ለዳሰሱ ክንድህና መዳፍህ ሰላምታ ይገባል። ጥበብና ዕውቀትን የተመላ አስተዋይ ሕፃን ቂርቆስ ሆይ አቤቱ የአንደበታችን ነገር ፈጥነህ አሳርግ፣ የአፌንም የአፋችንን ምስጋናም አሳስብልን። ሰላም ለአጻብዒከ 10 ጣቶችህን ከጥፍሮቻቸው ጋር ሰላም 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 እላቸዋለሁ። ዋናተኛ ቂርቆስ ሆይ ጤግሮስ ልቅሶና ጊዮን ሐዘን እንሆ በዚህ ዘመን ሕሊናዬን አስጥመውታልና ፍጹም ጸጥታ ወዳለበት አሻግረኝ። ሰላም እብል ለገቦከ ለቀኝ ጎን ዳግመኛ ለግራ ጎን ሰላም እላለሁ። በአካል ሕፃን በጥበብ ብዛት ግን አረጋዊ የሆንክ ቂርቆስ ሆይ ቀድሞ ዕብራዊው ሙሴ ግብፃውያን ሰው እንደገደለው ጠላቴ ሰይጣንን ፈጥነህ አጥፈው። ሰላም ለከርስከ የመከራ የስቃይ እንጀራ እራት ላደረጉ ሆድህና ልብህ ሰላምታ ይገባል። ቂርቆስ ሆይ የአፌን ቃል የተወደደ አድርግልኝ፣ የለመንኩህንም ብዙውን ነገር ለአምላክህ አሳስበው፣ ዘወትርም ንገረው። ሰላም ለኩልያቲከ ከበቀልና ከቂም ለራቁ ኩላሊትህና ሕሊና ሰላምታ ይገባል። ተአምረኛው ቂርቆስ ሆይ መልካም እንደ ተባለ እንደ ሙሴ ፈርዖን ኀጢአቴን በሚያሰጥም የስርየተ ባሕር ወርውረው አስጥመው።
ሰላም ለአማውቲከ በሰማይ ሆድህ መካከል ላሉ አንጀትህና ሆድቃ ሰላምታ ይገባል። ጨለማ ክደትን የምታስወግዳት ፀሐይ ቂርቆስ ሆይ የእናትህን ቀጸላ በራሴ ላይ አዙር፣ አክሊሏንም ስጠን። ሰላም እብል ለህንብርትከ በአንጀትና በልብ መካከል ያለች ህንብርትህንም ሰላም እላለሁ። ሕፃን ቂርቆስ ሆይ ለሟች በግህ ከዝች ዘመድ መከራ ከበዛ የእሳት የሰይጣን ሥራው ጠባቂ ሁነን። ሰላም ለሐቄከ ዝናር ሃይማኖትን ታጥቆ የገዢ እስክንድሮስን ወርች ለቀጠቀጠ ወገብህ ሰላምታ ይገባሃል። ለቲቶ መምህር ለጳውሎስ ወገን የሆንክ ባለሽቱ ልሳን ቂርቆስ ሆይ ለንጉሥ ሰራዊቱን ለእረኛም መንጋውን ይጠብቅ ዘንድ አምላክን ማልደው ይቅርታውንም ለምን። ሰላም ለአቆያጺከ በጥበበኛ አንጥረኛ እጅ ለተሰራ ለአጵሎን ላልተገዙ ጭኖችህና ጉልበቶችህ ሰላምታ አቀርባለሁ። ቂርቆስ ሆይ ክፍቷ የማያልቅ የመሬታዊት ሥጋዬ በደሏን ፈጽሞ ይቅር ይል ዘንድ ስለ ድንግል ማርያም ክርስቶስን ማልልን። ሰላም ለአጋሪከ የቀያፋ ባልንጀራ በሆነ በእስክንድሮስ አደባባይ መታሰር ለተቀበሉ እግሮችህ ሰላምታ ይገባል። የመንፈስ ቅዱስ ልጅ የሳውልና የኬፍ ወንድም ቂርቆስ ሆይ ማኅበሮችህ ከአንተ ጋራ ስለ ገደላቸውና ትዕግሥታቸው አልፋ በተባለ ክርስቶስ ፊት ተስፋንን አገኙ። ሰላም ለሰኮናከ በስቃይ ጎዳና ለተመላለሱ ተረከዝህና የውስጥ እግርህ ሰላምታ ይገባል። ቂርቆስ ሆይ አንተ ሐኬተኛ አገልጋይ መኮንን ኀጢአትና በደል ለዘመናት የገዙ ይበቃሃል ብለ አርነትን እኔንና እኛንም ሁላችንም አውጣን። ሰላም ለአጻብኢከ የስቃይ አጸድን የመከራን ቦታን ለረገጡ ጣቶችህና ጥፍሮችህ ፈጥነን ሰላምታ እናቀርብልሃለን። ብርሃንን የተጎናጸፍክ ሙሽራው ቂርቆስ ሆይ በምድርና በሰማይ እኔ ስላለሁ ልጄ ሆይ ሰላምን ሐዘንን ታበዛለህ በለኝ። ሰላም ለቆምከ ቅላቱ እንደ ሮማን ቅላት ለሆነ በምድር የሚያቅላላ በሰማይ የሚያበራ ቁመና ሰላምታ ይገባል። ሕፃን ቂርቆስ ሆይ እንደወደድከን እንረዳበት ዘንድ ልባችን በሚሻው ልክ የሦስቱን አካላት የሥላሴን በረከት በንግግርህም ስጠን። ሰላም ለመልክዕከ በዮርዳኖስ ውሃ ለተጠመቀ የሰላምና የእርቅ ቅባት ሜሮንን ለተቀባ መልክህ ሰላምታ አቀርባለሁ። ቂርቆስ ሆይ ሰለስቱ ደቂቅ እሳቱን እንዳቀዘቀዙ በነጎድጓድ ጸሎትህና በመብረቅ ልመና የሚቀጣጠሉ የእሳቱን እቶንና ነበልባል አቀዝቅዝ። ሰላም ለጸአተ ነፍስከ ከሃዲ መኮንን ሥጋህን በገደለ ጊዜ ሊገድላት ላልቻለው ለነፍስህ መውጣት ሰላምታ ይገባል። ቅዱስ ቂርቆስ ሆይ የለመንኩህን ልመና ሰምተ ከሁሉ ይልቅ ሲኦልን እፈራለሁና በወንጌል ኖር ዘንድ ከጽድቅህ ጽድቅን ለሁላችንም አድለን።
ሰላም ለበድነ ሥጋከ ለአምላክ ሕግ በቀና በኤልያስ ሰረገላ ተሰውሮ ላለ ሥጋ ሰላምታ ይገባል። ለኀጢአተኛ የምትማልል የአስተማሪዎች አስተማሪ ቂርቆስ ሆይ በመስቀል ላይ በተሰዋ ራሱን በሰዋ አምላክ ዘንድ መተላለፌን አስተሰርይልኝ፣ በደሌንም በየ7ቱ 7 ጊዜ አስቀይርልኝ። ሰላም ለሕማምከ እንደ ርኅሩህ ክርስቶስ መገፋት ልብን ለሚያስለቅስ መከራህን የበዛ መገፋትህ ሰላምታ ይገባል። የደስታ ክረምት ቂርቆስ ሆይ የለቅሶና የዋይታ ሰው በምንሆን በእኔና በዚህ በተሰበሰብነው ላይ ለ3 ወራት ያህል የደስታ በረከትህንና የንጹሕ ዝናብ ነጠብጣብን ያንጠብጥብልን። ሰላም ለነቅአ ደምከ የመከራው ዜና በሚያስደነግጥ በመስቀሉ በግ በክርስቶስ ደም ለተረጨ ለደምህ ምንጭ ሰላምታ ይገባል። የሰማዕታት ወንድም የሐዋርያትም ልጃቸው ቂርቆስ ሆይ መታሰቢያህን ለምናደርጉ የመንፈስ ቅዱስን ስጦታ ስጠን፣ ከአምላክም ዘንድ የጽድቅን ዋጋ አዘጋጅልን። ሰላም ለህላዌከ እሳታውያን በሚሆኑ 7ቱ ነገደ መካከል ለሆነ አናኗርህ ሰላምታ ይገባል። ቂርቆስ ሆይ ቤትህ በታነጸበት በአንተም አጸድ የሚገድል ቸነፈር ለዘላለም እንዳይመጣ በአብና በወልድ መንበር ፊት እንማልድሃለን። ሰላመ መንፈስ ቅዱስ ላማረ ቁመና በመንፈስ ቅዱስ ሰላምታ ሰላም እንልሻለን። መዓዛሽ የሚስብ ገነት ኢየሉጣ ሆይ ዝናብ ከደመና እንደሚፈስ የጡቶችሽ ወተት ዛሬ በአፋችን ውስጥ ይፍሰስ። ሰላም ለመልክዓቲኪ ለ43 መልኮችሽ ለአራቱም ባሕርዮችሽ ሰላምታ ይገባል። የቂርቆስ እናት የከበርሽ ኢየሉጣ ሆይ በከንቱ እንዳልጠፋ ምሕረቱ የበዛ የጽድቅ አምላክ እግዚአብሔር ስለ እኔ ስለ ሁላችን ለምኝልን። ለዝንቱ ቃል ማህሌት ይህ የማህሌት ቃል ይህንን ድርሳን በእጅ የጻፈውን በአንደበት ያነበበውን ቃላቶችንም በእዝነ ሥጋ በእዝነ ልቦና ሆኖ የሰማውን የሕፃን ቂርቆስ የከበሩ ጣቶች በብርሃን ክርስቶስ ሥልጣን ይባርከው ይባርከን። በእንተ ኪዳኑ ለሕፃን ቂርቆስ እነሆ ከገድሉ አውጥቼ የቂርቆስንና የእናቱን ኢየሉጣን መልክ ጻፍን አነበብን። የሁሉም እመቤት ማርያም ሆይ ባርኪን። በምድር የባረክሽው በሰማይ የተባረከ ነውና የቀደስሽውም ለዘላለም ይኖራልና። መባረክትና ነጎድጓድ የምትይዝ ሆይ እሳቱን ስላቀዘቀዘ ስለ ሕፃኑ ኪዳን ከቸነፈር ታደገን። ይችንም አጸድ ከወራሪ ቸነፈር ታድናት ዘንድ በምስክርነት ደሙ ተማጽነናል። ፊተኛውና ኋለኛው አልፋና ኦሜጋ ሆይ ቂርቆስን በጠራነው ጊዜ በደለኛውን እኔንና እዚህ የተሰበሰብነውን አውሬ እናቸንፈው ዘንድ በምስክርነት ደሙ ተማጽነናል። ቤትህ ከተሰራበት ቸነፈር አይምጣ ብለ ቃል ኪዳን ገብተህለታልና ከቸነፈር ፍላጻ እንድንድን አቤቱ ደግፈን። ሕፃንና እናቱ ሁለቱም ገድላቸውን ፈጸሙ። የጋኑ ድምፅ እንደ ክረምት ነጎድጓድ ነበረ። የከበሩ ሰማዕት ግን ሞትን አልፈሩትም።
የኢየሉጣ ልጅ ብፁዕ ቂርቆስ ሆይ ወደ እቶኑ ለመግባት አልፈራም። ጌታም ቤትህን በጽኑ እምነት ከሚሠራ ሰው ቸነፈርን አስወግድልሃለሁ ብሎ የምሕረት ኪዳንን ሰጠው። አካለ መጠን ያልደረስ ቅዱስ ቂርቆስ ሆይ ከጓደኛህ ከሚናስ ጋር ሰላም እንልሃለን። የዮናስ ቅል በሌሊት በቅላ ከዋዬ ፀሐይ ግለት እንደጋረደችው በደመና ረድኤትህን ዘወትርም ጋርድልን። የቅዱስ ቂርቆስ የእናቱ የኢየሉጣ አምላክ ሆይ አገልጋይን እኔን ደካማውንና እዚህ የተሰበሰብነው ከጥፋት ዘመን ከክፉም ቀን ጠብቀን አድነንም ሰውረን ታደገንም እባክህ። የካህዲዎች ቁጣ ወደ እቶን ለመግባት ያላስፈራ መልክና ደምግባት ያማረ ሕፃን ቂርቆስ ሆይ ሰላም ለአንተ ይሁን። ተአምርህ የከንፈሮች ቃል የነገርህም መብዛት የማይፈጸመው ከባሕር አሸዋና ከሳር ይልቅ የበዛ ሰላም ላንተ ይሁን። ሥራህን እስኪያደንቁ ድረስ በእስክንድሮስ አደባባይ ጫማውን በሬ ያደረክ ከአንገቱም ፍየልን ያወጣ ሆይ ሰላም ላንተ ይሁን። ሰላም ስምህ ያማረ ቂርቆስ ሆይ ውሃ ቀለም ሆኖ ቢጻፍ እንኳ ዓለም የማይቻለው ተአምር ሰላም ላንተ ይሁን። ቂርቆስ ሆይ ጥቂት እጅ መንሻ ስላቀረብኩልህ ፈንታ በደስታ በአደባባይ እቆም ዘንድ የመጋደልህን ዋጋ አብዝተህም ስጠን። ቂርቆስ ሆይ ሰላም ለአንተ ይሁን። በምንቆምበት ጊዜ በየሰዓቱ በወልድና በእናቱ ፊት የዚህ ምልጃችን መልእክተኛ ነህ በለን። ተከዜን የምትተካከል የሰላማችን ወንዝ ቂርቆስ ሆይ ከሕዝባችን ልብ ማጣትና ታስወግድ ዘንድ በየጊዜው ለመባረክና ለማረጋጋት ና። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። በቸርነቱ እኔንና እናንተን ሁላችንንም ይባርከን፣ ከኃጢአት ይሰውረን፣ ሁላችንም ይጠብቀን። የፍቅር አምላክ ፍቅሩን፣ ሰላሙን፣ አንድነቱን ይሰጠን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ስናነብ የጎደለን የነጠበውን አሟልቶ እንዲቀበለን በአንድነቱን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሉ እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች እንግዲህ መልክዓ መልኮችን እያወጣው ለየብቻው እያወጣው እየሰራውን ያለውትና በደንብ ሼር ማድረጋችሁን፣ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን ሁላችሁም ቼክ አድርጉ። የቂርቆስ ረድኤት በረከት እንዲያድርባችሁ። የእናቱን የኢየሉጣን ደግሞ በመቀጣዩ አወጣለሁ ማለት ነው። ተወዳጆች አገልግሎታችንን በመደገፍ ፍቅረ እግዚአብሔር በሁላችሁ ላይ እንዲያድር በተለይ ደግሞ የቅዱሳን ረድኤት በእናንተም ላይ እንዲሁም ደግሞ በሌሎች ፍቅር ለማሳደር ሁላችሁም ሼር ማድረግ የአገልግሎቱ አንድ ክፍል ነው። አደራ ለማለት እወዳለሁ። በቀጣይ ጊዜ ደግሞ ሌሎችንም እንደዚሁ መጽሐፍቶችን ሙሉን እየሰራው አቀርባለሁ። በጸሎታችሁ ባካችሁ አንድ አቡነ ዘበሰማያት ብርሃነ ሥላሴ ብላችሁ አስቡኝ፣ አትርሱኝ፣ ግዴላችሁ።
በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን በተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድንቅ የሆነውን ተአምር ስንክሳር ገድል ድርሳናት ይህን ጸበል ጸዲቅ ለዓለም ሁሉ ሼር እንድታደርጉልን በቅዱሳኑ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የማር ቂርቆስና የእናቱን ኢዮልጣን ገድል እናነባለን። በአብና በወልድ በመንፈስ ቅዱስ ስም አንድ አምላክ በሚሆን በእግዚአብሔር ስም የማር ቂርቆስና የእናቱን የገድሉን ገድላቸውን እናነባለን። ተበትነው የቀሩ እስራኤልን ሰበሰበ፣ በዚያችም ባህር አደረ። ፀሐይን ጨረቃ በዚያች ባህር ያበሩ ዘንድ አዘዘ። የደጃፍም ምልክት ይህች ናት። በዚያም ስፍራ የብረት ዱካ ግዝፈቱም ክንድ ውስጣዊ አፍም 4 ክንድ የሆነ የብረት ቅርጽ ያለው እስከ ኋላ ዘመን ከእግረ በላይ የሚያልፍ ይሆናል። በዚያም ስፍራ የብረት ዱካ አለ። በዚያም ነፍሱን ሊያድን የሚችል የለም። ወደ መንግስት ደጃፍ ደርሼ ይህንን ጸሎቴን ጨርሼ ዲያብሎስ ሽማግሌ ሰው መስሎ በ3 ዓመት ሕፃን የተሸነፍኩ ወዮልኝ ወዮልኝ እያለ ያለቅስ ጀመረ። በኢየሱስ ክርስቶስ ስም ላመኑ መሳቂያ ሆኛለሁና የ3 ዓመት ከ3 ወር ሕፃን አሸንፎኛልና ወዮልኝ ወዮልኝ፣ ችንካሮችን ወዴት እወረውራለሁ? ከእንግዲህ የማደርገውን ኃጢአቴን አበሳዬን አላውቀውም። በደሌ ተዘጋች፣ ክፉ ስራዬ ፈረሰች። በዚህ የ3 ዓመት ሕፃን በመሸነፌ የተነሳ በሁሉ ዘንድ አፍሬያለሁና ጎልማሳ አሸንፎኝ ቢሆን ድንቅ ባልሆነ ነበረ። ነገር ግን ታናሽ ሕፃን አሸነፈኝ። እንዲህ ወደ አረጀው ሽማግሌ ልብ እገባለሁን? እርሱ አይስማማኝምና ይህንንም ዓለም አያይምና። ወይስ ቢቻለኝ ወደ ጎልማሳው ልግባን? የቤተ ክርስቲያንን ምሰሶ ጴጥሮስን እንዳላናውጸው ማናወጽ አልችልም። የተጠቀምኩት የለም። ወደ ታናሽ ሕፃን ልገባ ብል ከዚህ ሕፃን የሚያንስ የለም፣ የምጠቅመውም አላገኝም። ወደ እንስሳ ልግባን? እንስሳ መናገር አይችልም። ዛሬ ማደርገውን አወኩ። እንግዲህ ወደ መኮንኑ ልብ ልግባ፣ ከዚህ ዓለም እለየው ዘንድ የማደርገውን አወኩ። ይህን አድርጌ ለራሴና ለሁሉ የእሳት ደይን እንዳመጣ አወኩ። ነገር ግን ከእርሱ ፊት የተነሳ እረዳለው። ያን ጊዜ በመኮንኑ ልብ ሰይጣን አደረ። የዚህን ሕፃን ስራዬ አያችሁን አለ። በእኛ ዘንድ በዘመናችን ያልሰማነው የተሸሸጉ ምስጢሮችን እንደነገረን ሰማችሁን አለ። የቅዱስ ቂርቆስ ኢዮልጣ በረከት በእኔና በእናንተ በሁላችን ላይ አድሮ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ በአንድነቱ ነን። ቅዱስ የሆነው ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን
ኃጢአታችንን የሚያስተሰርይልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ምስል የምትመለከቱ ሁላችሁም ሼር ላይክ በማድረግ ከምንም በላይ ደግሞ ሰብስክራይብ እያደረጋችሁኝ ለምእመናን ይህን ጸበል ጸዲቅ እንድታስተላልፉ በክርስቶስ ስም ጠይቃችኋለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእናታችን የቅድስት ኢየሉጣና የልጇ ገድል ይህ ነው። ከዚህ በኋላ ነገራት። ቅዱስ ገብርኤል ቅድስት ኢየሉጣን ልንገርሽ ስሚ አላት። የብዙ አባት የሚሆን ካንቺ ይወለዳልና እርሱም ደስታሽ ለሕዝብና ለአሕዛብም ደስታቸው በማኅፀንሽ ፍሬም ዓለም ሁሉ ይድናል። ርዝመቱና ፍሬውም እንደ ዛፍ ይሆናል አላቸው። ከዳን ሕዝብና ከገለብጣን ከፈረሽምሊም ጌታዬ ይሆናልና አሁን አላት። ለነዚያ ለአሕዛብ መድኃኒታቸው ትሆኛቸዋለሽ። ካንቺም የሚወለድ ኃጢአትን የሚያስተሰርይ ነው። አንቺንና ልጅሽን ያመነም ለእግዚአብሔር መስዋዕት እንደሚገባ ይሆናል። እንደዚህ ያ መልአክ ተናግሮ ተሰወራት። እርሷንም በጥበብ እስከ 40 ቀን ሰወራት። እነዚያ ገደል የገቡ ጭፍሮችም ስጋቸው ለዱር አራዊት ሆነ። ያ ለበኩራተኛ ንጉሥ አለ። መልእክተኞች የት ገቡ አለ። ወዳጆችም ወደ ቤታቸው ገቡን። እስኪ ሂዱ እዩአቸው። የሄዱትንም አጧቸው። እነሱም ከመውደቅ የቀረ የለም። በፍለጋቸውም ጊዜ አጥንታቸው ተበትነው አገኙ። ሄደው እንዳዩ ለንጉሱ ነገሩት። ስለ ጃንደረቦቹም አዘነ አላቸው። ያች ልጅ ተፈጭታ ተገኘችን። እንደ ትቢያ ቤልን ዳጎንን አጵሎንን የፈጨችውን መታሰቢያቸውን አጣች። አማልክቶችንም እኒህ ናቸው። ከእኒህ ከቤል ከዳንጎ ከእርሷንን አላየንም አላቸው። እናንተ ወዳጆቼና ባለሟሎቼ ኑ እንሂድና ባለመድኃኒቷን እንፈልጋት። በነገ ሂዱ። በ40 ቀንም አገኟት። በኋላዋ የዱር አራዊትና እባቦች ሲከተሏት እባቦችና ነብሮችን በጣት ውስጥ እንዳለ ቀለበት ሲዞሯት ባዩአትም ጊዜ ሸሹ። ያን ጊዜ የዱር አራዊት እኛን አገልጋዮቹን እኩሌቶችን ያዟቸው። ከእነርሱም አንዱ ጭፍራ ወደ ንጉሥ ደረሰ። ገባ ማለውም ጭንቅ ስራ አገኘን። የልጅ ኢየሉጣ በብዙ አራዊት መካከል አለች። ልጅ ኢየሉጣንም በያዝናት ጊዜ እነዚህ አራዊት መጡ። ጭፍሮችንም ያዟቸው፣ አላተረፏቸውም። እኔም በመመታትና በብዙ ጻር አመለጥኩኝ። ልጅህም ፊቷ እንደ ጨረቃ እያበራ በመካከላቸው ነበረች። አንበሶችና ነብሮች ከእርሷ ጋር ይጫወቱ ነበረ። እንደ በጎችና እንደ ፍየልም ይቀመዘመዙም ነበረ። ንጉሥ አባቷ በሰማ ጊዜ ፈጽሞ ተደነቀ። እርሷም ጸለየች። ለአናንያ ለአዛሪያና ለሚሳኤል በእሳት መካከል ያሉ ታላቅ ተአምርን ያሳየ እንደ እነሱ በእኒህ እኔን በበደለኛ ባሪያዎች ታላቅ ተአምራትን አሳየኝ ብላ የአገልጋዮችህን የአናንያን የአዛሪያን የሚሳኤልን ልመና እንደተቀበልክ ባመሰገኑ ጊዜ ነፍሳችንን ስጋችንን ታመሰግናለህ እያሉ አምላካችን መድኃኒታችን ኢየሱስ ክርስቶስ እንባርክህልን፣ ስምህንም ለዘላለም እናመሰግናለን። ዳግመኛም ጸልዩ። የአባቶቻችን አምላክ እግዚአብሔር ይመስገን ለዘላለም ልዑል ነው። አንተ በስራ ሁሉ ጻድቅ ነህና ጎዳናም ሁሉ የቀና ነው እያሉ በቅድስት ኢየሩሳሌም አገር ያደረግንልህን ፍርድ የቀና ስራህም በእውነተኛ ፍርድ ስለ እኛ ኃጢአትን ይህን ሁሉ አምጥተሃልና አንተም ተውንህ ፈጽመን ስለበደልን ለመንግስተ ሰማያት ጃንደረባ የሆነች ይቺ ልጅ እንዲህ ባለች ጊዜ በጸሎትና በስግደት በትጋትና በመለመን እርሷ የተዘጋጀች ናት። እንደ ፀሐይም ትበራ ነበረ። ያያትም ሁሉ ይደነግጣል፣ ከግርማዋም የተነሳ ይፈራ ነበረ። እርሷም ጸሎትና ጾምን ታበዛ ነበረ። ጥሩ ነገሮችንም የሚጠላ ሰይጣንም ሰው መስሎ እንዳይመጣ ወደ እግዚአብሔር ትለምን ነበረ። ዳግመኛም በራሷ ቁማ ብዙ ምሕረትን ትለምን ነበረ። ጌታዬ ሆይ በተቸገርኩ በአገልጋይ ላይ ልብህን አራራ እያለች ሃይማኖት የሌላቸው አላውያን ሰዎች ስጋዬን እንዳይረክሱ ጉዳዬን ኑሮዬን ባርክ
ያለ አንተ አባትና እናት የለኝምና መታመኛዬ አንተነ በእናቴ ማህፀን በአንተ ጸናው በማህፀንም ውስጥ አንተ ሰወርከኝ በእናቴ ማህፀን ውስጥ 9 ወር በደም እግሮቼም ተቀመጥኩ ጎዳናዬንም ሁሉ አንተ ታውቃለህ። ይህን ብላ ወደ ሰማይ አቀናች። በጎዳናዋ ሁሉ ስታለቅስ ዋለች። የመልካም ነገር ጠላትም የምታውቀው ሰው መስሎ መጣ። አላትም የምትጸልዩ ጸሎትሽ ጥቅም ምንድነው? ጠቃሚስ እመቤቴ ሆይ የምመክረሽ ሌላ አለ። የአባትሽንና የእናትሽን መንግስት ተወርሽ ዘንድ የሚበዛ ክብር ማለሽ። ለመንግስትሽ ምስጋና እንደዚህም በሚጥም ቃል አላት። እርሷም የበጎችን ጠላት እንደሆነች አወቀች። አለችውም አንተ ማነ? ሀገር የት ነው? ማን ጠራ? ያስተማረህ መምህር ማን ነው? ስሜን የነገረህስ አንተስ? ስማቸው አንፎስ፣ ጊዮንጓን፣ አንበይ፣ አጵሎን፣ አቴና ከሚባሉ ሰዎች ከሚያስቱ ትመስላለህ። አንተ ልጃቸውንም ትመስላለህ። ይህን ብላ በላዩ ላይ ምራቅ ተፋችበት። ያን ጊዜ እንደ ጢስ ትቢያ ሆነ። በፊቷም ቅዱሳንን የሚጠላና እርጉም ያፈረ ሆነ። እርሷም የአማልክትን አምላክ አመሰገነችው። ያ አሳች በእሷ ላይ ትንቢት ተናገረ። አላትም የምትወጂው እርሱ ያዞርሽ ዘንድ የሚወድ ጠላትሽን እልካለሁ። እርሷም በሰማሽ ጊዜ በትምህርተ መስቀል አማተበች። በእጇ ይዛ በእሳት ሰንሰለት አሰረችው። በገድልም አስቀመጠችው። በትምህርተ መስቀል በላዩ ላይ አማተበች። በቀንና በሌሊት ያለቅስ ነበረ። ወዮልኝ ወዮት አለብኝ እያለ ለወዳጆች በዚች በ10 ዓመት ልጅ መሰቃየና መዘባበቻ ሆንኩኝ። መድኃኒቷ ከዘመኗ ቁጥር ይበዛል። ወዮልኝ ወዮት አለብኝ፣ በእጇ ማን ያድነኛል? እርሷም አለችው ስራየኛና የምትጣላ የአማልክት አምላክና የጌቶችን ጌታ ስም የሚጠሩትን የምታስት ሆይ አታድክመኝ። ከእኔ ጋርና የአምላክ የጌታዬ የመድኃኒቴ የኢየሱስ ክርስቶስ ስም ከሚጠሩ ጋራ ሁሉ እድል ፈንታ የለህምና። ይህን ብላ ወደ ሌላ ማደሪያ ገባች። በዚያን ድዳና እውር አንካሳና ሰባራ እግሩ የደረቀና ልምሾ የሆነ አገኘች። አይታም በእርሱ ላይ ደነገጠች። ተናገረችው፣ መናገርም እምቢ አለ። በእርሱም ላይም ጸለየች። የአማልክት አምላክና የጌቶች ጌታ ጸሎቴን ስማኝ ብላ የወዳጅን የጳውሎስን ጸሎት እንደሰማ እንደ እርሱ እኔም ያንተን የአምላኬን ስም እጠራለሁ እጸልያለሁ። የተቸገርኩና በሰው ዘንድ የተናኩ የባሪያህን ልመናዬን ጸሎቴን አታሳፍረኝ። ድዳውን ምስኪኑን ልምሾውን ይቅር በል። እንዲህ ስትል ተነስቶ በእግሩ ቆመ። እንደ ሰውም ሁሉ ተናገረ። ኢየሉጣም ሃይማኖትህ ምንድነው? አለችው። አላትም ሃይማኖቴስ አላውቅም፣ እናቴ አባቴም አላወቃቸውም። ከእናቴ ማኅፀን በተወለድኩ ጊዜ እንደዚህ ሆንኩ። ቀኑን፣ ሰዓቱ፣ ምሽቱንም አላውቅም አለችውም። በጌታችን አምላካችን በመድኃኒታችን በኢየሱስ ክርስቶስ ታምናለህን? አንቺ በምታመልኪው አምላክ አሁን አምናለሁ፣ እርሱም እኔ አመልካለሁ አላት። በልብህ አትጠራጠር አታወላውል አለችው። በሁሉ ኃይል በእግዚአብሔር እመን እንጂ የአባትህ አማልክቶችን ተው አለችው። አላትም እመቤቴ ሆይ እኔ ተላላኪሽ እሆን ዘንድ እወዳለሁ አለችው። ልንገርህ ስማ፣ በሀገርህ ተቀመጥ። በጌታችን በኢየሱስ ክርስቶስ ሃይማኖት እንግዲህ ለልጅ ልጅ እስከ ዘላለሙ ኑር። እርሱም እንዳልሽ ለዘላለም እስከ ልጅ ልጅ ይሁን ይሻለ። እሷም አድራ ከፍልስጤም ምድር ወደ ማይ ጻዕዳ ሄደች። በውስጡ ማደረች። ከአባቷና ከእናቷ አገልጋዮች ሁለቱ አገኟት። አሏትም ላንቺ ሰላም ይገባሻል በማለት ተናገሯት። አራዊትና አንበሶች ነብሮች ሲጣሏት አላዩአትም። እርሷም የአባቷና የእናቷን አገልጋዮች እንደሆኑ አውቃቸው አሏትም እመቤቴ ሆይ ሰላምታ ይገባሻል። ሀገርሽና ቤትሽ የት ነው? እናትና አባትሽስ እነማን ናቸው? አለቻቸውም እኔ ከጌታ ሀገርና ከአባቴ ሀገር ከኢየሩሳሌም መጥቻለሁና ከሕፃንነቴ ጀምሮ ጣሉኝ። እናንተስ ሀገራችሁና ቤታችሁ የት ነው? አለች። አሏትም እኛ ስሟ ክርስቲያናዊ የምትባል ስለ ንጉሥ ልጅ ስለ ኢየሉጣ ችግር አገኘን። እርሷም ስሙ አጵሎን የሚባል መስገጃውን ቀጠቀጠችው። እርሱም እንደ ትቢያ ሆነ።
በዚህም ምክንያት አባቷ ተቆጣ። ወደ ታላቅ ገደልም ይጥሏት ዘንድ አዘዘ። በጽኑ ገመድ ወስደው አሰሯት። አመለጠቻቸው። የወረወሯትም ራሳቸው ወደ ገደል ይወድቁ ሆኑ። ስጋቸው ለዱር አራዊት ሆነ። ዳግመኛም ፈለጓት። አራዊትና አንበሶች መካከል አግኝተው ያዟት። የያዟትንም እነዚያን አራዊቶች በሏቸው። ዛሬም ዳግመኛ ፈለጋችሁ አምጧት አለ። እኒህ የአባቷ አገልጋዮችንም ተመለሱ፣ አታገኟትም። እናንተም ከሄዳችሁ ከዚህ ካለፋችሁ መስፈርት የሌላቸው አራዊትና እፍኝት አሉ እንዳልሽም ይሁን አሏት። ሄደንስ ወዴት እናድራለን? አንቺም መጠጊያን ማደሪያ የለሽም። ወደ መንገዳችን እንሄዳለን። ባርኪንም፣ እግዚአብሔር ከአንቺ ጋር ነውና፣ የእግዚአብሔር ሰላምም ከእናንተ ጋር ይሁን። በሰላም ግቡ አለቻቸው። ይህንም ብላ አስደሰተቻቸው። እርሷም ተመልሳ ወደ ውስጥ ሄደች። የሚጠብቃት የደስታ መልአክ ቅዱስ ገብርኤልም መጣ። እንጀራም አምጥቶ ሰጣት። በላች። ጽዋም ሰጣት፣ ጠጣች። የአማልክትን አምላክ አመሰገነችው። የማይገባኝን መብልና መጠጥን የሰጠኝ ብላ ለአገልጋዮቹም በምድር ያልተዘራ በጎ እንጀራ እንደዚህ ይሰጣል። ይህንንም ብላ ተኛች። በምኝታዋም ከማኅፀኗ የወጣ ነጭ ወፍን አየች። ቀዮችና ነጮች የሆኑ ወፎች ይከተሉታል። ወፎችም የፍውዝን ምድር እስከ ጻና ወይም ጣና እና ማይ ጻዕዳ ምድር እስከ በጌ ምድር ሁሉ ይደርስ ይከቡታል። እነርሱም እንደ እሳት ብልጭ ይላሉ፣ በእሳት ፈረሶችም ይጫወታሉ። ያን የንጋት ኮከብ እንደ ባሕር አሸዋ የሚያክሉ ከዋክብት ይከተሉታል። የሚከተሉትም ወፎች እንደ ሰማይ ኮከቦች ወሰን ቁጥር መስፈርት የላቸውም። ምድርንም በዳም ይከቧታል። እነሱም በጓሮ ይጫወታሉ። እነዚያም ወፎችም የልጅሽ ሰማዕታት ናቸው። ቁጥራቸው ከእናንተ ጋር ነው። ደማቸውም ለልጅ ልጅ ዘመን ምስክር ይሆናሉ። እንደዚህ ብሎ ምድህን በመልአኩ በቅዱስ ገብርኤል ቃል ተናገራት። ቅድስት ኢየሉጣም አለች። ያንን ቃል በሰማች ጊዜ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ያለ መጠኔ የማይገባኝን ይህን ክብር የሰጠኝ የልደቴን ቀንም የተባረከችና የተቀደሰች ሆነች። የአባቴና የእናቴ ቤት መውጣቴንም የተመሰገነ ነው። የዚህ ዓለም ንብረት አላሰናከለኝም፣ አላታለለኝም። የሚጠፋ የዓለምን ጣዕም ከእኔ ላይ የሚጠፋ የሰው ፍቅርንም አልወደድኩ። እነዚያ ሰዎች ተመልሰው ንግሥታችን ሆይ አሏት፣ ከአንቺ ጋራ ርስትና እድል ፈንታ አገኘን እኮ። እኛም አንቺ በምታመልኪው እናምናለን። እሺ አለቻቸውም፣ አመኑ። ይህንን ሲባባሉ የአፍራስ ሰዎች መጡ። እነዚያም ደግሞ አገልጋዮች ጋራ አገኟት። ሰላምታ ይገባሻል አሏት። የንጉሥ አባትሽና የንግሥት እናትሽ ሰላም ካንቺ ጋር ይኑር አሏት። የቅድስት ኢየሉጣ ጸሎትና በረከቷ የልጇ የሕፃኑም የቅዱስ ቂርቆስ በረከት ከመላው ሕዝበ ክርስቲያን በተለይም ደግሞ ከቅዱሳን ዝክር ቤተሰቦች ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ለታመሙት ፈውስን፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ከቅዱሳኑ በረከት ያሳትፈን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ለበረከት የጻድቁን ተአምር አነባለሁ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም
ቅዱስና ክቡር ስለ አምላኩ ኢየሱስ ክርስቶስ በእውነት የሃይማኖት ምስክር የሆነ የሕፃኑ ቂርቆስ ተአምር ይህ ነው። ጸሎትና በረከቱ ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ለጸንቶ ለዘላለም ይኖር። አባቶችና እናቶች ሆይ በጻና ጣና ገዳም ያደረገውን እነግራችኋለን። በጻና ቅድስት ደሴት ስሙ ኤልያስ የሚባል ዘወትር ስለ ቅዱስ ቂርቆስ ቤተክርስቲያን የሚያገለግል አንድ መነኩሴ ነበረ። ስሙ ፈርሽሚሊ የተባለ የእስማኤላዊ የአዳል ንጉሥ የግራኝ ሰራዊት አለቃ ግራኝ እንዳዘዘው ቤቱን በእሳት ያቃጥል ዘንድ ከ700 ሰራዊቶች ጋር በታንኳ ተሳፍሮ ወደ ባህር ዳርቻ በደረሰ ጊዜ ይህ መነኩሴ ከሩቅ አይቶ ደነገጠ። ወደ ቤተ ክርስቲያንም እየተቻኮለ ገብቶ እጆቹን በትምህርተ መስቀል ዘርግቶ እያለቀሰ ጸለየ። አለም የእግዚአብሔር ቅዱስ ሆይ እንዲህ አታደርግ። ይህ እስማኤላዊ ቤተ ክርስቲያንን አያፈርስ ዘንድ ሊያፈርስ እንደመጣ ተመልከተ። ቤትህን በእሳት ያቃጥል ዘንድ አትፍቀድ። አቤቱ አምላክ በሰጠ ስልጣን የጸሎትህን ኃይል አሳይ። የቤትህንም አገልጋዮች አይፈሩ፣ አሕዛብን በእግዚአብሔር ስም አይገዳደሉ። ይህንን ሲል 2 ቀን ሆኖታል። ጥቂት እህል ይቀምስ ዘንድ ወደ በዓቱ ገባ። ከዚህም በኋላ በአርበኛ ቂርቆስ መንፈሳዊ ፈረስ ተጭኖ መጣ። ሰማዕታት አለቃቸው ከሚሆን ከሰማዕት አለቃ ጊዮርጊስ ጋር መጡ። መነኩሴውንም ከቤት ግባ፣ ተአምሬን በአምላክ ስልጣን በዚህ ከሃዲ ላይ አሳያለሁ አለው። ያን ጊዜ በንጉሥ ፊት እንደሚጋደል ወታደር በግልጽ ተዋግቶ አሸነፈው። ሙሴ ፈርዖንን እንዳሰጠመው ሕፃን ቂርቆስ በአምላኩ ኃይል ከባህር አሰጠመው። መነኩሴውም ኤልያስም ከእርሱ ጋር የነበረው እግዚአብሔርን በታላቅ አመሰገኑት፣ እያሸበሸቡም ዘመሩ። የሰመረ ጸሎቱን የተወደደ በረከቱ የክርስቲያን ወገኖች ከምንሆን ከሁላችን ሕዝበ ክርስቲያን ጋር ከኢትዮጵያን ከኤርትራውያን ከዚህ ከተሰበሰብነው ከማህበረ ቅዱሳን ዝክር ቤተሰቦች ጋር ጸንቶ ለዘላለሙ ይኑር አሜን። ጸሎት ልመናችን እግዚአብሔር ይቀበለን ዘንድ በአንድነት አባታችን ነን ለአባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰቦች ሁላችሁም ይህንን ቪዲዮ ላይክ፣ ሼር በማድረግ ሰብስክራይብ እያደረጋችሁ ለምእመናን እንድታደርሱ በቅዱስ ቂርቆስ እና በእናቱ ቅድስት ኢዮልጣ ስም ሁላችሁንም እንጠይቃለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሐምሌ 15 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 15 በዚህ ቀን የሶርያው ሰው ቅዱስ አባ ኤፍሬም አረፈ። ይህም ቅዱስ ከዋክብትን ከሚያመልኩ ሰዎች ሀገር ነው። አባቱም ክብር ይግባውና የክርስቶስን አምልኮት የሚጠላ የጣዖትን ካህን ነበረ። በዚህን ጊዜ የእግዚአብሔር ቸርነት ቀሰቀሳቸውና አስነስታ የንጽቢን ጳጳስ ወደ ሆነ ወደ አባ ያዕቆብ ወሰደችው። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቀው። በእርሱ ዘንድ በጾምና በጸሎት ያለማቋረጥ እየተጋደለ ለብዙ ዘመን ኖረ። የመንፈስ ቅዱስ ጸጋ አደረበት። አሕዛብን ተከራክሮ ይረታቸው ነበረ። ንቅያ በሚባለ ከተማ የ318 አባቶች ኤጲስቆጶሳት ጉባኤ በተደረገ ጊዜ ይህ ቅዱስ ኤፍሬም ከመምህሩ ከአባ ያዕቆብ ጋር ወደ ቅዱሳን ጉባኤ ሄደ። በዚህም ደግሞ አርዮስንም ደግሞ አውግዘው ከለዩት በኋላ ይህ ቅዱስ ኤፍሬም በዚያችን ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ አየ። ከዚህ ራእይም የተነሳ አደነቀ። ይገልጽለትም ዘንድ ወደ ጌታ ጸለየ። ይህ የቂሳሪያ ሊቀ ጳጳስ ብፁዕ ባሲሊዮስ ነው የሚል ቃል ከሰማይ ወደ እርሱ መጣ። ቅዱስ ኤፍሬምም ያየው ዘንድ ወደደ። ወደ ቂሳሪያ ሀገር ተጓዘ። በደረሰም ጊዜ ወደ ቤተ ክርስቲያን ገብቶ በማዕዘኑ በኩል ደግሞ ቆመ። ባሲሊዮስም ደግሞ ወንጌልን ሊያነብ በወጣ ጊዜ ዋጋው ብዙ የሆነ የወርቅ የተሰራ ልብስን ተክህኖ ለብሶ አየው።
ሶስት ምልክቶችን እስኪያይ ድረስ ተጠራጠረ። ምልክቶችም እኒህ ናቸው። ነጭ እርግብ መጥታ በራሱ ላይ ደግሞ አረፈች። ሁለተኛም በልብሱ ላይ የሚያርፍ ተዋሳያን ይቃጠሉና ይረግፉ ነበረ። ሶስተኛም ከአፉ የእሳት ነበልባል ወጥቶ በምእመናን ላይ ያድር ነበረ። በዚህም በኋላ ቅዱስ ባሲሎስ ቅዱስ ኤፍሬምን በስሙ ጠራውና እርስ በርሳቸው ሰላምታ ተለዋወጡ። በአስተርጓሚ ይነጋገሩ ጀመረ። የየራሳቸውን ቋንቋ ይገልጽላቸው ዘንድ ወደ እግዚአብሔር እንዲጸልይ ቅዱስ ኤፍሬም ቅዱስ ባሲሎስን ለምነው በጸለየ ጊዜ ተገለጸላቸው። ያለ አስተርጓሚ ተነጋገሩ። ከዚህ በኋላ ቅዱስ ኤፍሬምን ዲቁና ሾመው። ከጥቂት ወራትም በኋላ ቅስና ሾመም። ከእርሱ ብዙ ትሩፋትን ተገለጡ። በመንፈሳዊ ተጋድሎ ሁሉ ተጋደሉ። አንዲት በወንጌል የከበረች ባለጸጋ ሴት ነበረች። ራሷንም ለካህን ለማስመርመር ታፈር ነበረ። ከታናሽነቷ ጀምሮ የሰራችውን ኃጢአቷን ሁሉ ጽፋ ወደ ቅዱስ ባሲሎስ አመጣች። አባቴ ሆይ በዚህ ክርታስ ውስጥ ያሉት ኃጢአቶች ይደምሰሱልኝ ዘንድ ተናገር ብላ ለመነችው። እርሱም እንዳልሽው ይሁንልሽ አላት። እርሷም ክርታሱን በገለጠች ጊዜ ከአንዲት ኃጢአቷ በቀር ኃጢአቷ ሁሉ ተደምስሶ አገኘች። ያችም ኃጢአት አስጨናቂና ታላቅ ኃጢአት ነበረች። ባገኛቻት ጊዜ ያችን የቀረች ኃጢአቷን ያጠፋላት ዘንድ አልቅሳ ለመነችው። እርሱም ወደ ቅዱስ ኤፍሬም ሂጂ፣ እርሱ ይህችን የቀረች ኃጢአትሽን ያስተሰርይልሽ አላት። ወዲያውም ወደ ቅዱስ ኤፍሬም ሄዳ ከእርሷ የሆነውን ሁሉ ነገረችው። እርሱም እንዲህ አላት፣ ፈጥነሽ ወደ ቅዱስ ባሲሊዮስ ሂጂ፣ ግን ሙቶ ወደ ቤተ ክርስቲያን ሲወስዱ ታገኘዋለሽ። ሳትጠራጠርም ይህችን ክርታስ በላዩ ጣይ ይደመሰስልሻል። ያችም ሴት ወደ ቅዱስ ባሲሊዮስ ተመለሰች። ሙቶ ተሸክመው ወደ ቤተ ክርስቲያን ሲወስዱትም አገኘችው። ያንንም ክርታስ በአስከሬኑ ላይ ጣለች። ወዲያውኑንም ተደመሰሰላት። ይህ የቅዱስ ኤፍሬም ብዙ ተአምራቶችን አድርጓል። በዘመኑ ዲዳን የሚባል አንድ ከሃዲ ተነሳ። ይህም አባት ኤፍሬም ተከራክሮ ረታው። እጅግም ብዙ የሆኑ 14,000 ድርሳናትን ተግሳጽን ደረሰ። ከእርሳቸውም ውስጥ አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ውዳሴዋ ነው። አቤቱ የጸጋህን ማዕበል አግኝታኝ እስከሚል ድረስ ድርሳናትን ደርሷል። መልካም የሆነ ገድሉን በፈጸመ ጊዜ ወደ ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። ብፁዕ ኤፍሬም ጸሎቱ ይማረን፣ በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ዳግመኛም በብዚች ቀን ከ45 ሰማዕታት ጋር የአባ ሐርዮንና ተአምራትን የሚያደርግ የመስተጋደል መነኮስ የኤፍሬምናጦስ መታሰቢያው ነው። በምስር ስንክሳር እንደተፈጸመ የሕፃኑ ቂርቆስ የሰማዕትነት መታሰቢያ ነው። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን አባቶቻችን ቅዱሳን ሐዋርያት ጴጥሮስና ጳውሎስ በንጉሥ ጰራግሞስ ላይ ተአምራትን አደረጉ። አምላክን ከወለደች ከእመቤታችን ቅድስት ድንግል ማርያም ፍልሰት በኋላ ደመና ነጥቆ ወሰዳቸውና በቤተ መንግሥት መካከል አወረዳቸው። ንጉሥ ጰራግሞስን በአያቸው ጊዜ ደንግጦ እናንተ ምንድናችሁ አላቸው። እነሱ መንግስታትን ሁሉ የሚያጠፋ የሚሰሙትን ማዳን የሚችል የሕያው እግዚአብሔር ልጅ የክርስቶስ በሮች ነን አሉት። ንጉሥም ነገራችሁ ትክክለኛው መሆኑን እንዴት ማወቅ ይቻላል አላቸው። ከዚህ በኋላ ክብር ይግባውና ጌታችን ያደረጋቸውን ድንቆችና ተአምራቶችን ነገሩት። የቀኝ ወይኗን ወፍ ያወጣው አንዲት ልጅ አለችኝ፣ እርሷን ካዳናችኋት በአምላካችሁ አምናለሁ አላቸው። ይህን ልጅህን ወደ እኛ አምጣ አሉትና ልጇን ወደ እነርሱ አመጣት። ሐዋርያት ወደ እግዚአብሔር ጸለየው፣ ልጆቻቸውን በዓይኗ ላይ አኖረው። ያን ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ዳነች። ንጉሡን ሕዝቡ ሁሉ አይተው ከሐዋርያት እግር በታች ሰገዱ። ክብር ይግባውና በጌታችን አመኑ። ከዚህ በኋላ ሐዋርያት ክብር ይግባውና ጌታችን እንዳዘዛቸው ወደ ሀገረ ፊልጶስ ሄዱ። ሰይጣንም በእንዶር ንጉሥ ተመስሎ አጋንንትን በጭፍራ አምሳል አስከትሎ ወደ ንጉሥ ጰራግሞስ መጣ። በስራቸውም አገርን ሲያጠፋ እኒህን ሁለቱን ሰራዮችን ፈጥነው የማታጠፋቸው ለምንድን ነው አለው። የንጉሥ ጰራግሞስም ልቡ ወደ ክህደት ተመለሰ። ሐዋርያትን የሚያመጧቸው ዘንድ 10,000 ጭፍሮችን 200 ፈረሰኞችን ላከ። ጭፍሮችም ሄደው ከተማዋን ከበቧት። የከተማዋም ሰዎች ደንግጠው
ለሐዋርያት ነገሯቸው። ሐዋርያትም ከከተማዋ ወጥተው በጭፍሮች ፊት ቆመው እርዳታን ይልክላቸው ዘንድ ወደ ጌታችን ጸለዩ። ያን ጊዜ የጭፍሮችን ፈረሶች ወደ ሐዋርያት ተመለሱ። እግሮቻቸውም አስተካክለው ተንበርክከው ሰገዱ። እንደሚያለቅስም በቀጭን ድምፅ ጮኹ። ከፈረሶቹ አንዱ ድምፁን ከፍ ከፍ አድርጎ እንዲህ ብሎ እንደ ሰው ተናገረ። እናንተ ሰነፎች፣ የጰራቅሊጦስ ጭፍሮች ክብር ይግባውና የክርስቶስን ጭፍሮችን ጴጥሮስና ጳውሎስን ለምን ትፈልጓቸዋላችሁ? ስራየኞች ስለምን ትላቸዋላችሁ? እነሱ ግን ስራዬንና የሰይጣንን ስራ ሁሉ ሊያጠፉ መጥተዋል። ክብር ይግባውና ከንጉሳቸው ከኢየሱስ ክርስቶስ ጋር በነጫጭ ፈረሶች ተቀምጠው አታዩዋቸውንም? ለክብር ንጉሥ ለክርስቶስ ጭፍሮች ትሆኑ ዘንድ ስሞቻቸውን በሕይወት መጽሐፍ ይጽፉ ዘንድ ስለ እናንተ ይለምናሉ። እኛ እንኳ እንስሳ ስንሆን ለአምላካቸው እንሰግዳለን። ፈረሶች ይህንን ተናግሮ ዝም አሉ። ከዚህ በኋላ እንዲህ የሚል ቃልን ተሰማ። ሐዋርያቶቼ ሆይ አዲሶች አትክልቶች ቸል አትበሏቸው። ያን ጊዜ ሕዝቡ ሁሉ ዓይኖቻቸውን ቀና አድርገው በታላቅ ክብር ወደ ሰማይ ሲያርግ ጌታችን አዩት። እነዚህም 10,200 ጭፍሮች በክብር ይግባውና በጌታ በኢየሱስ ክርስቶስ አምኑ፣ ለሐዋርያትን ተገዙላቸው። ሐዋርያትም በምድራዊ ንጉሥ ጭፍራ መሆኑን እንዲተው ደግሞ ፈረሶቹንና የጦር መሳሪያዎችን እንዲመልሱለት ክብር ይግባውና በክርስቶስ በግልጥ እንዲያምኑ አዘዟቸው። እነዚያን ጭፍሮቹ ወደ ንጉሳቸው ጰራቅሊጦስ ሄደው በፊቱ ቆመው ተማጠኗቸው ዘንድ የላኳችሁ እነዚያ 2 ባለ ስራዮች ወዴት ነው አሏቸው። የልጅህን ዓይኗን በማዳን በጎ በሰሩልህ ፈንታ ለምን በክፋት ትፈልጋቸዋለህ? አሉት። ከዚህም ጥሩራቸውንና ትጥቃቸውን ፈትተው ገንዘብህን ውሰድ፣ እኛ ግን ለአንተ የተሻለ ንጉሥ አግኝተናል፣ ይኸውም የጴጥሮስና የጳውሎስ አምላክ ነው ብለው ከፊቱ ጣሉለት። በሰማ ጊዜ ደነገጠ። ተቆጥቶ እስከሚገድላቸው ድረስ በወህኒ ቤት ይጨምሯቸው ዘንድ አዘዘ። ከዚህ በኋላ ራሱ ይይዛቸው ዘንድ ተዘጋጀ። የጦር መሳሪያንም አዘጋጀው። ፊልጶስ አገር ሄደው እስከ መሰረቷት ያጠፏት ዘንድ 20,400 እግሮችን ጭፍሮችን አዘዛቸው። ቅዱስ ጴጥሮስ በመንፈስ ቅዱስ አውቆ ቅዱስ ጳውሎስን እንዲህ አለው፣ ወንድሜ ሆይ አገርን እንዳያጠፋ ሳይወጣ ወደ ጰራቅሊጦስ ተነስ እንሂድ አለው። ከዚህ በኋላ ጸሎትን ጸልዮ ወጥተው በደመና ተጫኑ። በቤተ መንግስት መካከል አወረዳቸውና ጰራቅሊጦስ ፊት ቆሞ እንዲህ አሉት፣ እነሆ እኛ በፊትህ ነን፣ ስለ እኛ አገርን አታጥፋ። ያን ጊዜ ጭፍሮቹ እንዲመለሱ አዘዘ። ሐዋርያትም እንዲህ አላቸው፣ አገሩን ሁሉ በስራዬ የምታጠፋ ስራየኛ እናንተ ናችሁን? እርሱም ይህ ስራዬ ለእኛ አይገባም አሉት። ሁለተኛ ኃጢአታችሁ ነው ወደዚህ ያመጣችሁ አላቸው። ችንካር ያላቸው 2 የራስ ቁሮችን ከብረት እንዲሰሩ አቃቂረንም እንዲሞሏቸው በእሳትም አግለው በሐዋርያት ራስ ላይ እንዲደፏቸው አዘዘ። እንዲህም አደረጉባቸው። ያን ጊዜ ቅዱስ ጴጥሮስ እንዲህ ብሎ ጸለየ፣ አቤቱ ፈጣሪ ሆይ የጌትነትን ኃይል በጰራቅሊጦስ ላይ ግለጽ። ያን ጊዜ ጰራቅሊጦስ ከወገኖቹ ሁሉ ጋር በነፋስ ውስጥ ተዘቅዝቆ ተሰቀለ። በዚያን ጊዜ ጌቶች ሆይ ይቅር በሉኝ፣ ከዚህ ጻዕርም አድኑኝ እያለ ጮኸ። የእንዶር ንጉሥ አስቶኛልና የተረገመ ይሁን፣ በእናንተ ላይ ክፉ የሚናገሩ የተረገመ ይሁን አለ። ቅዱስ ጴጥሮስ የታሰሩትን ጭፍሮቹን ይፈቷቸው ዘንድ እስከምታዝ ከዚህ ስቅላት አትወርድም አለው። እርሱም ወደ ልጁ ወደ ሎይ ተጣርቶ ትፈታቸው ዘንድ አዘዛት። እርሷም እንዳዘዛት ፈተቻቸው። ቅዱስ ጴጥሮስ ዳግመኛ አለው፣ አሁንም ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ በምድር ላይም እንደኔ ያለ እርኩስ የለም ብለህ ካልጻፍክ አልትወርድም። ይህችም በከተማው መካከል ያነቧት ዘንድ ታዛለህ። ንጉሡም ወረቀትንና ቀለምን ታቀርቡ ዘንድ ወደ ልጁ ተጣራ። እርሷን ብቻዋን ከስቅላት ቀርታ ነበርና ባለመጣችለትም ጊዜ ቁልቁል ተሰቅሎ እያለ ጻፈ። በከተማው መካከል ያነቧት ዘንድ ላከ። ያን ጊዜ ጰራቅሊጦስንና ወገኖቹን አወረዷቸው። ወደ ሐዋርያትም መጥተው ከእግራቸው በታች ሰገዱላቸው። ንጉሡም ጌቶቼ ይቅር በሉኝ፣ እኔ በአምላካችሁ አምናለሁ አለ። ሕዝቡም ሁሉ ሕያው በሆነ አምላካችሁ እናምናለን እያሉ ለሐዋርያት እግር በታች ወድቀው ሰገዱ። እነርሱም
ሃይማኖት አስተማሯቸው። በአብ በወልድ በመንፈስ ቅዱስም አጠመቋቸው። ጭፍሮቹንም አጠመቋቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ በማመን አንድ ሆኑ። ቤተ ክርስቲያንም ሰሩላቸው። ከአዋቂዎቻቸው ቀሳውስትን ዲያቆናትን ሾሙላቸው። ነገር ግን ምስጢራትንም እያስገነዘቧቸው በእነርሱ ዘንድ ኖሩ። ሃይማኖታቸው ይጸና ዘንድ ቅዱሳት መጽሐፍትን ሰጧቸው። እንዲህም አሏቸው፣ በሃይማኖታችሁ ጽኑ፣ እኛ ካስተማርናችሁ ትምህርት አትናወጹ፣ ወደ እናንተም እንመለሳለን። ከዚህ በኋላ ሰላምታ ሰጥተዋቸው ወደ ፊልጵስዩስ ሀገር ለእግዚአብሔር ምስጋና ይሁን። ይህን እኛንም የጌቶችንም ሐዋርያትን በጸሎታቸው ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን በአፈ መላእክት ሞልቶ ይቀበለን። የይቅርታ አምላክ ይቅር በለን። ታሞ በሆስፒታል ታሞ በተለያየ ቦታ ያሉትን ሁሉ ነፍሳት እግዚአብሔር ይማረልን። ከቅዱሳኑ በረከት ያሳትፈን። የታሰሩትን ያስፈታልን። የይቅርታ አምላክ ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። ከቅዱሳኑ በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የክርስቶስ ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች፣ የቅዱሳን ዝክር ተከታታዮች ሁላችሁም ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በቅድስት ሥላሴ ስም እንጠይቃችኋለን። እንደዚሁም ደግሞ እግዚአብሔር ያደረገላችሁን ቅዱሳኑም ያደረጉላችሁን ተአምራት ሁሉ በዋትሳፕ ስልኬ ሪከርድ እያደረጋችሁ እንድትልኩ በቅድስት ሥላሴ ስም እንጠይቃችኋለሁ። አነሳስቶ ያስጀመረን አስጀምር ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረስ። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ